ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የመጣሁት ለፀጉራችን ፀጉሬ በጣም ደርቋል። ዘሆል ዊክ በፍሪዝ ማለት ነው። ደርቋል ስላችሁ ግን እኔ ቅባት አረግበታለሁ ፍሪዙ ላይ አትሊስት በ2 ቀንም በ3 ቀንም አርጌ አረግበታለሁ። ይደርቃል። እሺ አደራ እንደዚህ እንዳለ ዝም ብላችሁ እንዳትታጠቡ። ፍሪዝ የምትጠቀሙ ሰዎች ፀጉራችሁን ጠብቁ። ዛሬ ገራሚ ትሪትመንት ነው የምሰራላችሁ። ገራሚ ከምን ልጀምር? ከቀይ ሽንኩርት። ቀይ ሽንኩርት ጥሬውን ማለት ነው መብላት አንደኛ ለሽንት ቧንቧ ኢንፌክሽን ያግዛል። ቪዲዮ ሰርቻለሁ፣ ተጠቀሙበት። ዩሪን ኢንፌክሽን መድኃኒት ነው። አጠቃቀሙን ምን ያህል እንደምትጠቀሙ ቪዲዮ ላይ አለ። አንደኛ። ሁለተኛ ደግሞ በመብላታችን ፀጉራችንን ያሳድግልናል። ቆዳችን እንዳይሸበሸብ ኃይለኛ ጥቅም አለው። አሁን ደግሞ በትሪትመንት በሆዳችን ውስጥ እናገኛለን። እዚህ ጋርም ደግሞ ሰርተነው ጨምረን ማለት ነው። አብረን እዩ እንዴት እንደምሰራው። አሜዚንግ ነው። የሚገርም ውጤት ነው የምታገኙበት። ቤተሰቦቼ ተጠቀሙበት። እኔ ግን የውላችሁ አሁን የማሳያችሁ እንዴት ነው ይሄንን ቀይ ሽንኩርቱን በጣም ሳላደንቅ በጣም ድቅቅ ሳላረግ ፈጨውና በማጥለያ ስታጠሉት ውሃውን ነው የምንፈልገው። ያ ፀጉራችን ውስጥ እንደምንድን ነው ይሄ እንትኑ ያልተፈጨው ነገር ያላመው ነገር እንዳይገባ ፀጉራችን ውስጥ ይሰከሰካል። እና እናንተ በሚመቻችሁ ቆራርጡ። የኔ አቆራረጥ ብዙም አያረካም። እኔና ቢላዋ ስለማንፋቀር ነው። እሺ እኔና ቢላዋ እንዋደድም። በጣም ነው የምጠላው እኔ ሻርፕ የሆነ ነገር። ለዚህ ነው ተጠንቅቄ የምቆርጠው ማለት ነው። ይሄንን እላያችሁ ላይ እንዳልፈጭባችሁ እንዴት አድርጌ ሸርከት አድርጌው ይዤው እመጣለሁ። በዚህ ላይ ምን እንደምንጨምር እናያለን። አብራችሁ ይቆዩ። ላይክ እያረጋችሁ እሺ፣ ላይክ አትርሱ ቤተሰብ፣ ፕሊስ ላይክ አድርጉ። ሌላ ደግሞ ሰብስክራይብ ያላረጋችሁ በጣም ብዙ ሰዎች ሰብስክራይብ እያረጋችሁ ቤተሰብ፣ እችኛዋን ፓርት ላሳያችሁ ብዬ ነው። ኦሌቬራ ያው ታውቃላችሁ ፀጉር በጣም የሚያለሰልስ ነው። ኦሌቬራ ተጠቀሙ ቤተሰቦች፣ ለፊታችሁም ለፀጉራችሁም። እሺ ድቅቅ ላም እንዳታደርጉት። ከዛ ለማጥለልም እንዲመቸን ኦኬ የምትጨምሩት እንደ ፀጉራችሁ መጠን። እኔ ፀጉሬ ድርቅ ስላለ 3ቱን ነው የምጨምርበት። ለማንኛውም ይሄንን ኦሊቬራውን እናንተ እንደ ፀጉራችሁ መጠን ጨምራችሁ መፍጨት ነው። ቪዲዮ እንዳይረዝም ይሄንን የምታውቁት ነው አይደል? የኦሊቬራ ነገር ቆራርጬ መጣ። እንደዚህ እናጠለዋለን። ከፈለገን ደግሞ የምትፈልጉ ሰዎች በጨርቅ ማጥለል ትችላላችሁ፣ እንደተመቻችሁ። ይሄ የማጥለያው አለ አይደለ? ንጹህ ጨርቅ ግን ንጹህ ነው ያለበት። ቀይ ሽንኩርት ኃይለኛ ነው። ቀዩን አርጉት እሺ። አሁንም ይሄንንም ሁሉንም አጥልየው እመጣለሁ። ታይማችሁን እንትን ለማለት በሙሉ አጥልየው እመጣለሁ። ይኸውና ይሄን ያህል ወጥቶታል። በጣም በቂ ነው። እሺ ያጠለልኩት ማለት ነው። ይሄ ይደፋል እንጂ እዚህ ውስጥ አይጨመርም፣ ምንም ውስጥ አይጨመርም። ምክንያቱም እዚህ ውስጥ ከተሰከሰከ ፎርጌት ኢት አይበጠርም ፀጉራችሁ ማለት ነው። አንድ አቮካዶ እንጨምራለን። አቮካዶ በስማ እኔ በየሳምንቱ ብትጨምሩት የማይጠገብ ቢኖር አቮካዶ ነው። እሺ አቮካዶ እና ኦሊቬራ እነዚህ ሁለቱ ሁል ጊዜ አንድ ድፍኑን ነው የምጨምረው። አቮካዶ እንደነገርኳችሁ በሆዳችሁም ብሉት ብያችኋለሁ። ባለፈው ሰምታችኋል።
አንድ ነገር እዚህ ጋር የምነግራችሁ ሽንኩርቱን ከዚህ ጋር እንዳትፈጩ፣ እሺ? እንዳትፈጩት ከአቮካዶ ጋራ ሽንኩርቱን ሞክሬው አይቸው ነው። ያው እንግዲህ እናንተ ጋር የማመጣው ቪዲዮ ብዙ ጊዜ ከሰራው በኋላ አይደለ፣ 2 ምናምን 3 ከተጠቀምኩ በኋላ ነው፣ ከኔ ኤክስፒሪየንስ ማለት ነው። እዚህ ውስጥ ሽንኩርቱን ከማጥለላችሁ በፊት ብታደርጉት አይሆንም፣ ዌስት ነው አቮካዶ የሚሆነው ማለት ነው። እሺ ሪሜምበር፣ ልክ እኔ ባረኩት መንገዱ ሂዱ። የሽንኩርት መፍጫችሁ ደግሞ የእናንተ ከኔ ከዚህ ከተለየ በዛኛው እኔ ሞክሬዋለሁ። በሱ ከሆነ ደግሞ ምን ታደርጋላችሁ መሰላችሁ? ሽንኩርቱን ብቻውንም መፍጨት ትችላላችሁ። እንቁላል አስኳሏን ብቻ ነው እኔ የምፈልጋት። ፈሳሹ ትንሽ ፀጉር ደረቅ ያደርጋል። እሺ ልብ በሉ። በሁለቱም ፊት ስትፈነክቱት ለመውጣት ይቀላል። እንቁላል አስኳሉ ማን ነው ፈሳሹ ትንሽ ደረቅ ያደርጋል ፀጉር፣ የፈሳሹ ፓርት ማለት ነው። አሁን እናንተ ከፈለጋችሁ ፈሳሹን ፓርት ዌስት ካለም ላለማድረግ ፊታችሁን ተቀቡት። የእንቁላሉን ፈሳሹን ብቻውን ፊታችሁን ልቅልቅ እንዳይጨማደድ ከሚያግዙት ነገሮች ውስጥ አንዱ ነው ፈሳሹን ብቻውን ብትቀቡት ማለት ነው። አሁን ይሄን እፈጨዋለሁ ማለት ነው። ደግሜ ይታያቸዋል ብዬ አስባለሁ። ኦኬ አንድ አቮካዶ ወድቃለች። አሁን ላም ማለት አለበት፣ እንደ ቅድሙ አይደለም። ይሄኛው ማለት ነው። ይሄኛው ስቴፕ በደንብ ላም ይሪኮ ምንም የሚጎራብጥ ነገር ምንም ነገር የለውም ማለት ነው። ይሄ ላም ያለው እናንተ ቢገርማችሁ ሽንኩርት እስካሁን ያለ ቀይ ሽንኩርት እኔ እንደው ጎበዝ በሆን ቀይ ሽንኩርቱን ኤቭሪ ዊክ እንኳን ባደርግበት ምርጥ ነገር ነው። ትችላላችሁ ብታረጉበት ኤቭሪ ዊክ በምትጠቀሙበት ነገር ላይ ሁሉ ቀይ ሽንኩርቱን። ምክንያቱም እኔ ብቻ አይደለሁም ቤተሰብ ቀይ ሽንኩርት ፀጉር እንደሚያሳድግ በሳይንሱ የተረጋገጠ ነው። አሁን ስራችንን የጨረስን መስሏችሁ ነው? የሽበቱ ዘይት ፀጉሬን እንደዚህ ያደረገው የሁለት ሰው ሸክም ፀጉር እንዲሆንላችሁ እንዲፋፋላችሁ ከፈለጋችሁ የሽበቱ ዘይት ለማንኛውም አይነት ፀጉር ለማንኛውም አይነት እድሜ ሽበት ኖረባችሁም አልኖረባችሁ የሽበቱ ዘይት ባለውለታችን ይዤው ልምጣ። ሙቅ ውሃ ውስጥ አስቀምጨዋለሁ እንዲቀልጥ። አንደኛ እንዲቀልጥ ያው ፍሪጅ ውስጥ አስቀምጠው ስለሚረጋ፣ ሁለተኛ ደግሞ ሞቅ ያለ እዚህ ላይ ሙቅ ይወዳል ፀጉር፣ ሙቀት ይወዳል። ዋች አሁን ሰመር አይደለ? ትሪትመንት ቶሎ ቶሎ አድርጉለት። ሰመር በራሱ ፀጉር ያሳድጋል። ፕላስ ትሪትመንት ስታደርጉለት እየፋፋ እያደገ ፀጉራችሁ ቆንጆ ልዩ እየሆነላችሁ ይመጣል። እኔ አሁን ተሸማቋል ፀጉሬ። ለምን ፍሪዝ አይደል? ስትሬት ቢደረግ በደንብ ነው ያደገው። ቤተሰቦች የተጠቀሙበት። መብዛቱ መርዘሙስ ወዘናውስ ማማሩስ ተጠቀሙበት። ዘይቱን ይሹ መጡ። ላይክ እያደረጋችሁ ጠብቁ። እናንተ ላይክ እያደረጋችሁ ነው። ዋ ይኸውላችሁ የሽበቱ ዘይት እዚህ ጋር ጠለል ያለው ይታያቸዋል። ከስር ድፍድፉ ነው፣ ከላይ ደግሞ ጠለል ያለው ነው። ግን አዲስ ለምትመጡ ሰዎች እንደዚህ አጥልሉት፣ እንዳይደበላለቅባችሁ እንደዚህ አጥልሉት፣ ድፍድፉ እንዳይወጣባችሁ ማለት ነው። ፀጉራችሁን እንደዚህ በሚገባ ከያዛችሁት ምንም አይሆንም።
የትም አይሄድም። ጥሏቸው አይሰባበርም። ቤተሰብ ምንም ብታደርጉት ያምራል። ፀጉር ርዝመቱ ብቻ አይደለም ውበቱ። ይሄ ወፍራም ከሆነ አጭር ብትቆረጡት፣ እውነቴን ነው፣ ፍሪዝ ብታደርጉት፣ ስትሬት ብታደርጉት፣ የፈለጋችሁትን ከርሊ ብታደርጉት፣ ለሁሉ ነገር ብዛት ወሳኝነት አለው። የስ ብዛት ስላችሁ ደግሞ ራሱ እያንዳንዱ ፀጉር ወፍራም። የስ ቀይ ሽንኩርት ያልኳችሁ ይሄንን። እሺ ይሄኛውን ከለር እንዳረሳው ነው። እና እዛ እንገናኝ ማለት ነው። የምቀባበት ቦታ ላይክ እያደረጋችሁ ተከተሉ እህቶቼ። እንግዲህ ቪዲዮ ስጀምር ታውቁታላችሁ ፀጉሬንና አሁን እዩት ብዛቱን ማለት ነው። የብዛቱ ነገር እዩት። እስከዛሬ ድረስ ፀጉሬ ሳሳብኝ፣ ኤልሲ ፀጉሬ ሳሳብኝ የምትሉኝ ቤተሰቦቼ እኔ ምን መልስ ልመልስ? ንገሩኝ እስቲ። ምን ልበላችሁ? እኩል መሀሉን እኩል ከፈልኩት። እንደዚህ ደርቆ መቼም ቤተሰብ እንዳለ ዝም ብላችሁ የምትታጠቡ ካላችሁ በጣም ጨካኝ ናችሁ በፀጉራችሁ ላይ ማለት ነው። እዩት። ይሄ ራሱ ፉድ ነው። በማንኪያ አድርጌ ስመታው ከዘይቱ ጋር ድብልቅልቅ እንዴት እንደሆነ ያስቆመሻል። በእውነት ያስቆመሻል። ብሉኝ ነው የሚለው ከውስጥ ከላይ እና ቤተሰቦች ይሄ ክፍል እያደረጋችሁ ውስጡን ቆዳው አንድ ነገር ልንገራችሁ ሴቶች፣ ፀጉራችን በጣም ወሳኝ ነው። በዊግ ላይ ዲፔንድ አትሆኑ። ዊግ አንድ ቀን ወይ ፋሽኑ ያልፋል። ዊግ አንድ ቀን ወይ የሆነ ነገር ነው አትጠቀሙ እንባላለን ሁኖስ። ስለዚህ አሁን ፀጉራችሁን አሳምሩ። በዛ ላይ ደግሞ ሁሉ ጊዜ በዊግ ስትሆኑ ፀጉራችሁ ከተበላሸ ማለት ነው፣ ፀጉራችሁን እንክብካቤ ካላረጋችሁ ዊግ ያሰንፋል። ታውቃላችሁ፣ ስንፍ ነው የሚያደርገው እና ጥሩ አድርጋችሁ ፀጉራችሁን እንደዚህ ትሪት ካላደረጋችሁት የግዴታ በፀጉራችሁ የወጣችሁ ቀን እናንተ ምናችሁ መልካችሁ ሁሉ ነው የሚቀየረው። በዊግ የለመዳችሁ ሰዎች በቃ በዊግ የለመደ ሰው አርቲፊሻል ነው፣ በቃ ሪል አይደለም። ዊግ እና ሜካፕ አርቲፊሻል ነው። ሳልነግራችሁ ፊቴ ላይ ሳልነግራችሁ ኦሌቬራ ቆዳው ላይ ያለውን ፊቴን ቀብቼዋለሁ፣ ቀርቤዋለሁ። እሺ እናንተም አንገቴን ሳይቀር በኋላ ፀጉሬን ስታጠብ ነው አብሬ የምታጠበው። ምንም አይነት ሳይድ ኢፌክት የለውም። አውትሳይድ ቤተሰባው ውጭ አሁን በጣም ይሞቃል፣ በጣም ፀሐይዋ ታቃጥላለች። ለዚህ ሰመር እሰራላችኋለሁ የፊት ትሪትመንት። እባካችሁ እየተከታተላችሁ ተጠቀሙ። ሰንስክሪን ቤተሰብ፣ ሰንስክሪን ኦፕሽናል አይደለም። ሰንስክሪን ምንድነው? ማንዳቶሪ ነው ለማንኛውም ቆዳ። ኢዳዝ ማረር የትኛውም እድሜ 99 ዓመትም የሆነ እድሜው ኢዳዝ ማረር ሁሉም ሰው ሰንስክሪን መጠቀም አለበት። አሁን አንዳንድ ነገር አለ በእድሜ የምንለው ነገር አይደል? ሰንስክሪን ግን ለሁሉም እድሜ በሁሉም እድሜ ስለተሰራ እናንተ የምታገኙትን ሰንስክሪን አሜሪካን ሀገር ያላችሁ ራክን ሞክሩት። በጣም ውድ የሆነ ሰንስክሪን ላይ ዝም ብላችሁ ስታክ አታድርጉ። እሺ አንዳንድ ጊዜ ወጣ ብሎ እንደዚህ መሞከር ጥሩ ነው። ታያላችሁ አይደል? እንደ ቅባት እያደረኩኝ ጫፉን እንዴት እንደማዳርሰው እና እሽቴው በደንብ እቺ ፓርት እንዳትረሳ። ደስ ሲል ጥድፍ አትበሉ ለራሳችሁ። እሺ ታይም ወስዳችሁ በደንብ ሽት ታደርጉት። እኔ ገና በደንብ አሸዋለሁ።
በደንብ አሸውና በላስቲክ ፊልም አደርገዋለሁኝ። 3 ሰዓት ማክሲመም 4 ሰዓት። አሁንም ልብ በሉ ኮመንት ላይ እየመጡ ፀጉሬ ተነቃቀለ የሚሉ ሰዎች አሉ። እያሳደሩት እያዋሉት ለዛ ነው እንደ ይሉኛል። ለዚህ ነው እኮ ስሙት እምለው። አረ ስሙት፣ ጨርሱና ስሙት እምለው ለዚህ ነው። ይሄ ለፍቼ ሰርቼ ደግሜ ሰርቼ ይሄን ሁሉ ወጪ አውጥቼበት እያላችሁ የምታሳድሩት የምታውሉት ከሆነ ፀጉራችሁን ንቅልቅልቅል ነው የሚያደርገው። ማንኛውም ትሪትመንት፣ ማንኛውም ቤተሰብ ቅቤም ራሱ። ስለዚህ ታይምድ ነው 4 hours ሊሚት በቃ። እና በሚቀጥለው ምን ይዤላችሁ እንደምመጣ ምን እንደምሰራላችሁ ጻፉልኝ በኮመንት ላይ። ቤተሰብ እስቲ ኬት እንደምታዩ ጻፉልኝ፣ ደስ ይላል። እና ላይቭ ላይ ስገባ ነው ጥያቄ ጠይቁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው በሌላ ነገር እስከምንገናኝ ደህና ሁኑ። ባይ